ዛሬ እያወራን ያለነው አሁን ላይ እየተዘረፈ ስላለው የቴሌግራም አካውንት ነው ማለት ነው። እንግዲህ በቴሌግራም ላይ በጣም ብዙ ሰው ቢሮ መተው እያናገሩኝ እያስተካከልኩላቸውም ይሆናል ማለት ነው። እንደዚህ አይነት ነገር የተፈጠረባችሁ ያው ይፈጠር አይደለም፣ ድንገት ከተፈጠረባችሁ አካውንታችሁ ሀክ ከተደረገ መጀመሪያ ነው የምንጠነቀቀው። ድንገት ሳንጠነቀቅ ጠፋብን ምንም ማድረግ ስለማንችል ድንገት ከተወሰደባችሁ ቴሌግራማችሁ ማይሰራ ከሆነ ያው ሜሴጅ ላይ ጻፉልኝ ወይ ኮሜንት ላይ አስቀምጡልኝ ማለት ነው። እኔ አስተካክልላችኋለሁ ማለት ነው። ሁለት አይነት ሀክ ነው ያለው ማለት ነው። አንደኛው ሙሉ ለሙሉ የእናንተን አካውንት ሀክ ያደርጋል ማለት ሙሉ ለሙሉ ስልኩን ቀይሮት ምናምን የእናንተን አካውንት ወስዶ ይጠቀማል። ከእናንተ ጋር ሎጋውት ይላል አካውንቱ ማለት ነው አንደኛው። ሁለተኛው ሊንክ ደግሞ አሁን እንደነገርኳችሁ ይሄኛው ሊንክ ደግሞ እናንተ የእናንተን አካውንት ተጠቀሙበታላችሁ፣ እነሱም የእናንተን አካውንት ይጠቀማል። ስለዚህ በአንድ አካውንት ሁለት ሰዎች ይጠቀማሉ ማለት ነው። ለውጡ ምንድነው? እነዚህኞቹ ሜሴጅ የሚልኩት ማለት ነው እናንተ እየተጠቀማችሁበት አብራችሁ ነው ሜሴጅ የሚልኩት። ሁለተኛ የሚልኩት ሜሴጆች ደግሞ በቃ አስጠያፊ ነገሮች ናቸው የሚላኩት ሜሴጆች። እነዛ ሜሴጆች ደግሞ ዘመድ፣ ጓደኛ፣ ቤተሰብ ጋር ሲደርስ ልክ አይደለም በቃ የሚያስጠላ አይነት ስሜት ስለሚሰማን ምንድነው ማድረግ ያለብን? መቆጣጠር፣ አካውንታችንን መቆጣጠር አለብን ማለት ነው። ስለዚህ መፍትሄውን እንደ መፍትሄ ማስቀምጥላችሁ ነገር ምንድነው? ፓስወርዳችን ግዴታ ያስፈልጋል። ቱ ስቴፕ ቬሪፊኬሽን፣ እነዚህ ነገሮች ማሟላት መቻል አለብን። አካውንታችንን ሌላ ቦታ ማስቀመጥ አለብን ማለት ነው። ነገር ግን አደጋውን የሚያመጡት ሌሎች ሰዎች ሳይሆኑ ራሳቸው ሰዎቹ ናቸው ይህንን አደጋ በሰላም የሚቀበሉት ማለት ነው። በእርግጠኝነት ነው የምነግራችሁ። የራሳችሁን አካውንት ራሳችሁ ናችሁ እንጂ አሳልፋችሁ የምትሰጡት። ሌላ ሰዎች የእናንተ አካውንት ውስጥ ገብቶ ምንም ማድረግ አቅም የላቸውም ማለት ነው። በቴሌግራም በጣም ብዙ ሰዎች እየተሰረቁ ይገኛል። አካውንታቸው ሙሉ ለሙሉ ሀክ እየተደረገ ይገኛል ማለት ነው። ሀክ የሚደረጉት ደግሞ የሆነ ጊዜ አስተውላችሁ ከሆነ እንደ ሃምስተር ኮምፓክት አይነት ሊንኮች ናቸው እየተላኩ ያሉት ማለት ነው። እንግዲህ ያንን ሊንክ አገኘው ብላችሁ ስትነኩት የእናንተ አካውንት ሙሉ ለሙሉ ሰዎች እየወሰዱት ይገኛሉ ማለት ነው። እንግዲህ በዛሬ ቀን ራሱ 3 የቴሌግራም አካውንቶች እኔ ጋር መጥተው ነበር ማለት ነው ለማስተካከል። ምንድነው የተፈጠረው? ሙሉ ለሙሉ የሆነ ሊንክ ተላከላቸው። ከዛም በኋላ ያንን ሊንክ ነኩት። ከዛ ቀጥታ አካውንታቸው ሙሉ ለሙሉ ሀክ ተደረገ ማለት ነው። ከዛ ራሳቸውን ሞባይል መቆጣጠር አልቻሉም። ለጓደኞቻቸው ለተለያዩ ሰዎች እንግዲህ ለአንድ ቀን ሙሉ ለ24 ሰዓት ማለት ነው ሜሴጅ ሳይቋረጥ ለአንድ ደቂቃ ሳይቋረጥ እየተላከ ነበር ማለት ነው ሊንክ። እና ሰው ምንድነው የሚያደርጉት? የእናንተን አካውንት ከወሰዱ በኋላ ከዛ አካውንቱን እናንተም ተጠቀሙበታላችሁ፣ እነሱም ይጠቀሙበታል ማለት ነው። ሁለታችሁም ተጠቀሙታላችሁ ያንን አካውንት ማለት ነው። ከዛ እናንተ ሜሴጅ አትልኩም፣ እነሱ በእናንተ ስም ሜሴጅ ይልካሉ ማለት ነው። ከዛ ሰዎች እንዴ ምን ሆናል እያሉ በጣም እየተወዛጋገቡ ነው ያሉት ማለት ነው። ያለው ከጀርመን ነው ማለት ነው። እንግዲህ ጀርመን ላይ ነው እየተወሰደ ያለው ማለት ነው። ያው እንደሚታወቀው ማለት ነው የኢትዮጵያ ሕዝብ ነፃ ቶሎ ብር ማግኘት መፈለጉን በጣም ተያይዞታል ማለት ነው። እንግዲህ ለዛ ነው በቀላሉ እየተሸወድን ያለ ነው ብዬ አስባለሁ ማለት ነው። ከዛ ሰዎቹ ምንድነው የሚያልኩልን? ለኛ ሊንክ ነው የሚልኩልን ማለት ነው። ያንን ሊንክ ነው የምንከፍተው ማለት ይሄ እንደምትመለከቱት እንዲህ አይነት ሊንኮች ነው ማለት ነው የሚልኩልን። ከዛ ይሄንን ሊንክ እኛ ምን እናደርጋለን? እንነካዋለን። ይሄን ሊንክ ስንነካው ሙሉ ለሙሉ አካውንት ውስጥ የኛ አካውንትን ከኛ አካውንት እንወጣና እነሱ አካውንት ውስጥ እንገባለን ማለት ነው። ታዲያ አካውንታችን እንዴት ነው እኛ ራሳችን የምንፈቅደው ስንል ሊንኩ ከተላከላቸው በኋላ እናንተ ናችሁ ያንን ሊንክ የምትነኩት ማለት ነው። ታዲያ ለዚህ ሁሉ ዋና ነገሩ ምንድነው? እኛ አካውንታችንን ምን ያህል ደህንነቱን እያስጠበቅን ያለ ነው፣ ምን ያህል አካውንታችንን በትክክል እያዝን ያለ ነው ዋናው ጥያቄው ማለት ነው። እሺ ጨምረን ደግሞ አሁን ላይ ቴሌግራም አስተውላችሁት ከሆነ ማለት ነው ሜሴጅ ምን እያደረገ ነው ያለው? ሜሴጅ አልክም እያለ ነው ያለው ማለት ነው። ወደ ፕሪሚየም አሳድጉት እያለ ነው ያለው ማለት ነው። ይህንንስ የፕሪሚየሙን እንዴት አድርገን ነው ማስተካከል የምንችለው? በመጀመሪያ የምነግራችሁ ነገር ቴሌግራም ላይ በጣም ዋናው ልንጠነቀቅ የሚገባው ነገር ምንድነው? በትክክል ቴሌግራማችንን በትክክል እየተጠቀምነው ነው ወይ የሚለው የመጀመሪያው ጥያቄ ነው ማለት። ያ ማለት ምንድነው? ቴሌግራም ላይ እነዚህ የምትመለከቷቸው ማለት ነው እነዚህ ሁሉ ነገሮች አሉ ማለት ነው። እነዚህ ፓስኪ አለው፣ ፓስወርድ አለው፣ ቱ ስቴፕ ቬሪፊኬሽን አለው፣ ሪከቨሪ ኢሜል አለው ማለት ነው። እነዚህ ነገሮች ብዙ ጊዜ የማይጭኑ ሰዎች ለአካውንታቸውን እስከ ማጣት እየደረሱ ይገኛሉ ማለት ነው። አንዴ ቴሌግራማቸውን አንኢንስታል ካደረጉት በኋላ ደግሞ ቴሌግራማቸው ውስጥ መግባት እየቻሉ አይደሉም። ምክንያቱም ቴሌግራም ሜሴጅ በቀጥታ በስልክ ቁጥር እየላክ አይደለም ማለት ነው። ቴሌግራም አሁን ምንድነው የጀመረው? ለእናንተ ሜሴጅ የሚልክላችሁ በቴሌግራም አካውንታችሁ ነው ማለት ነው። ያ ማለት የእናንተ ቴሌግራም ደህንነት እንዲኖረው ማድረግ ያለባችሁ ሁለት ነገር ላይ መክፈት አለባችሁ። ለምሳሌ የእናንተ ሞባይል አለ። ከእናንተ ሞባይል ውጪ አንድ ሌላ ሞባይል ላይ በትከፍቱት የእናንተ ቴሌግራም ምን ይሆናል? ጥሩ ይሆንላችኋል ነው። ምክንያቱም ይሄኛው ቢዘጋባችሁ በዛኛው መክፈት ትችላላችሁ ማለት ነው። ስለዚህ ይሄን ነገር በጣም ልትጠነቀቁ ይገባል። ላፕቶፕ ያላችሁ ሰዎች ከላፕቶፓችሁና ሞባይላችሁን አገናኙት። ላፕቶፕ የሌላችሁ ሰዎች ደግሞ በጣም የምትቀርቧቸው ሰዎች አሉ። በጣም ቅርብ የሆኑ ክሎዝ የሆናችሁ ሰዎች ካላችሁ ከነሱ ሰዎች ጋር ቴሌግራማችሁን ክፈቱ። ልክ እንደዚህ አይነት አጋጣሚዎች በሚፈጠሩ ሰዓት የእናንተ ቴሌግራም በቀላሉ ማግኘት ትችላላችሁ ማለት ነው። ሌላው ደግሞ ምንም አይነት ሊንክ እንዳትከፍቱ።
ምንም አይነት ሊንክ እንዳትከፍቱ ማለት ነው። አሁን ላይ ያሉ ሊንኮች በሙሉ ፌክ ናቸው፣ በጣም ፌክ ናቸው። አሁን ላይ ያሉ ሊንኮች ማለት እነዚህ ሊንኮች በእርግጠኝነት ነው የሆነ ሳይድ ኢፌክት ይዘው ነው የሚመጡት ማለት ነው። ስለዚህ ማድረግ ያለብን ምንም አይነት ሊንክ መክፈት የለብንም ማለት ነው። ምን አጋጠመኝ መሰላችሁ? በዚህ ነገር ላይ ልንገራችሁ ማለት ነው። ምን አጋጠመኝ? ቴሌግራሜ አስቸገረኝ፣ ኔትወርኩ ምናምን ነገር አልገባልኝ አለ፣ ምናምን ኔትወርክ አልሰራልኝ አለ ማለት ነው። ያን ጊዜ የምጠቀመው ስልክ ቁጥር ብቻ ነበረው፣ ምንም አይነት ነገር ሌላ የለውም ማለት ነው። ሌላ የለውም እና ከዛ ቴሌግራሙ አልሰራልኝ ሲል ምን አደረኩት? ዝም ብዬ ተነሳሁትና አንኢንስታል አደረኩት ማለት ነው። አንኢንስታል አደረኩት ቴሌግራሜን ማለት ነው። እንደነገርኳችሁ ስልክ ቁጥር ብቻ ነው ያለው፣ ሌላ ነገር የለውም ቴሌግራሜ ማለት በቃ የራሴን ቴሌግራም ለመክፈት የለፋሁት ልፋት ቀላል ነገር አይደለም። በጣም ነው ያለፋኝ ማለት ነው። በቃ ምክንያቱም ሜሴጅ አይልክልኝም ቴሌግራም፣ በእኔ ሜሴጅ አይልክልኝም፣ በኢሜል ሪከቨሪ አድርጎ ሊልክልኝ አይችልም። በቃ በጣም ነው የተማረርኩት ማለት ነው። ለካ የተሸወርኩት ነገር ምንድነው? ላፕቶፔ ላይ አያይዤ ቴሌግራሜን መጠቀም ነበረብኝ ማለት። ስለዚህ እናንተ ማድረግ ያለባችሁ ምንድነው? ቴሌግራማችሁ ላይ ሪከቨሪ ኢሜል ግዴታ ያስፈልጋል። ኢሜል ያስፈልጋል ጋይስ፣ ኢሜል ያስፈልጋችኋል። ኢሜል ብቻ ሳይሆን ሪከቨሪ ኢሜል ራሱ ያስፈልጋችኋል ማለት ነው። ሪከቨሪ ኢሜልም ያስፈልጋችኋል ማለት ነው። ስለዚህ እናንተ በቀላሉ ማለት ነው እንግዲህ እንደምትመለከቱት እዚህ ፕሮፋይላችሁ ውስጥ ገባላችሁ። ከዛ ፕሮፋይል ውስጥ ከገባችሁ በኋላ እዚህ ጋር ፕራይቬሲ ኤንድ ሴቲንግ የሚላል ፕራይቬሲ ኤንድ ሴቲንግ የሚለው ውስጥ ከገባችሁ በኋላ እዚህ ጋር እንደምትመለከቱት ማለት ነው እንደዚህ ያሉ ማለት ነው። እንግዲህ እቺ ፓስኪ በጣም ወሳኝ ነገር ነች ማለት ነው። እቺ ፓስኪ የናንተን አካውንት ሌሎች ሰዎች እንዳይከፍቱት ትልቅ ማድረጊያ መንገድ ነው ማለት ነው። ለምሳሌ እናንተ ሃክ ልትደረጉ ስትሉ ሊንኩ ልክ ስትከፍቱት ማለት ነው እዛ የሚከፍተው ሰውዬ ጋር ፓስወርድ አስገባ ብሎ ይመጣለታል ማለት ነው። ስለዚህ ያ ሰውዬ ያንን ፓስወርድ ካላስገባው የናንተን አካውንት በቀላሉ አክሰስ ማድረግ አይችልም ማለት ነው። ስለዚህ እናንተ እዚህ ጋር ገብታችሁ ምን ማድረግ አለባችሁ? እየተላኩ ያሉት ሜሴጆች ማለት ነው በጣም አስቀያሚ ናቸው። ለቤተሰብ፣ ለጓደኛ፣ ለወንድም፣ ለእህት በቃ ለማትጠብቁት ሰው ነው የሚልኩት ማለት ነው። እነዚህ ከፖርን ጋር የተያያዙ አይነት ፎቶዎች ናቸው፣ ቪዲዮዎች ናቸው እየተላኩ ያሉት ማለት ነው። ይሄ ነገር ደግሞ በጣም ሳይድ ኢፌክት አለው። ምክንያቱም ለአባትህ ሊላክ ይችላል፣ ለእናትህ ሊላክ ይችላል፣ ለወንድምሽ ሊላክ ይችላል። በቃ ከነ ለማይመለከተው ነገሩ ይመለከታል ሳል እንደውም ለማጠብቁ ሰዎች ይላካል ማለት። ለማጠብቁ ሰዎች ተላከ ማለት እናንተ በሰዓቱ ላይ የማይረዷችሁ ሰዎች ከሆኑ በጣም ከባድ ነው ማለት። እናንተን እንዴት ነው የሚያስቧችሁ? ስለዚህ እናንተ የራሳችሁን አካውንት እናንተ ራሳችሁ ናችሁ ማስጠበቅ ያለባችሁ ማለት። ሌሎች ሰዎች መጥተው የእናንተን አካውንት ማስጠበቅ አይችልም። ነገሮች መዘጋታቸው ሰዎች የእናንተ አካውንቱ ሲገቡ ቀጥታ አልፎ ደግሞ እንዳይገቡ ያደርጋቸዋል ማለት። ስለዚህ ምን ያደርጋል? ተመልሶ ፓስወርድ ስንት ነው ብሎ ይጠይቃል ማለት። አያችሁ፣ በቀላሉ የእናንተ አካውንት ውስጥ መግባት አይችሉም ማለት። እዚህ ጋር ደግሞ ሌላው በጣም ማወቅ ያለባችሁ ነገር ምንድነው? ዲቫይስ የሚለው እዚህ ዲቫይስ የሚለው ቦታ ላይ ማለት ነው የእናንተ ሞባይል ቴሌግራም ማን ነው እየተጠቀመ ያለው የሚለውን ነገር እዚህ ቦታ ላይ ነው የምታዩት ማለት ነው። ሰዎች በእናንተ ሞባይል ገብቶ በላፕቶፓቸውን ገብቶ የሚጠቀሙ ከሆነ እዚህ ቦታ ላይ በቀላሉ እናንተ ማን የእናንተ ሞባይል እየተጠቀመ እንዳለ እዚህ ቦታ ላይ ታያላችሁ ማለት። እዚህ እንደነገርኳችሁ አንድ ላፕቶፕ ካላችሁ ላፕቶፕና ሞባይላችሁ ላይ ያስገቡ፣ ካልሆነ ደግሞ የሆነ እንትን ጋር ሌላ ሞባይል ላይ ያስቀምጡ የእናንተን አካውንት ለክፉም ለደጉም ብላችሁ ማለት ነው። ምክንያቱም አሁን ቴሌግራም በጣም ብሶበታል። ካልሆነ ደግሞ ወደ ፕሪሚየም እየቀየራችሁ ማስከፈት ትችላላችሁ ማለት ነው። ስለዚህ ክብራትና ክብራን ያው በቀላሉ ቴሌግራማችንን እነዚህ ፓስኪ፣ ፓስወርድ፣ ቱ ስቴፕ ቫሪፊኬሽንን እና ሪከቨሪ ኢሜይላችንን በአግባቡ ከጫንበት ምንም አካውንታችን ላይ ሊፈጠር አይችልም። ሙሉ ለሙሉ ደህንነት አለው ማለት ነው። ስለዚህ እናንተ ሞባይላችሁ ላይ ሲላክ ምንም አይነት ሊንክ እንዳትከፍቱ። ላይ ሊንኩን የሚልክላችሁ እንደነገርኳችሁ የሩቅ ሰው አይደለም፣ ቅርብ የሆናችሁ ሰዎች ናቸው። ጓደኛ፣ እህት፣ ወንድም በቃ በቅርብ የሆናችሁ ሰዎች ናቸው። ምክንያቱም ከነሱ ስርም ሀክ ስለሚደረግ ወደ እናንተ ይልኩታል። እናንተም ስትገቡ ደግሞ ሀክ ይደረጋል። ድሮ በሌላ በኩል ደግሞ እንግዲህ በዚህ ጋር ሌላ በተቻለን አቅም ደግሞ እንደዚህ አይነት ሊንኮች ሲጫኑ ደግሞ ምንድነው ማድረግ ያለብን? ጓደኞቻችን ጋር የላኩ ሰዎች ጋር ስልካቸው ይኖረናል። ስለዚህ እነዛ ሰዎች ጋር ደውለን ምን አይነት ሊንክ ነው የላክልን፣ ምንድነው ምን አይነት ሊንክ ነው የተላክልን የሚለውን ነገር እንትን ማለት ብላችሁ ምናምን ነገር መጠየቅ መቻል አለባችሁ እንጂ ዝም ብላችሁ መክፈት የለባችሁም ማለት ነው። ስለዚህ ክብራትና ክብራን እንግዲህ ዛሬ ከሚኮ ጋር አብረን ቆይተናል። የኤልፋዝ ሚዲያ ነው። ቴሌግራም በጣም እየተወሰደ ስላለ ቴሌግራም ላይ ይሄናል ብለናል ማለት ነው። ስለዚህ እነዚህ ነገሮች ተጠቀሙበት። ለበለጠ መረጃ ደግሞ የምጠይቁኝ ጥያቄ ከተወሰደባችሁ በኋላ ከተወሰደ ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው። ለሁላችሁም ልመልስላችሁ ሞክራለሁ። ስለዚህ ሰብስክራይብ ማድረግ እንዳይረሳ። እንዲህ አይነት ፕሮግራሞች እንዲደርሳችሁ እናንተ የሚጠቅማችሁ ነገር እንድሰራላችሁ ሰብስክራይብ አድርጉ፣ ላይክም አድርጉ ማለት ነው። የደውል ምልክቷንም እየተጫናችሁ አብራችሁን ቆዩ። ይመቻል።